ክቡራን ተመልካቾች እንደምን አመሻችሁ። የዕለቱን የአሻሚ ቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ተመልካቾች። የኢትዮጵያ ንግድ ባንክ ከዓለም አቀፉ የክፍያ ተቋም ማስተር ካርድ ጋር በመተባበር የማስተር ካርድ የክፍያ ስርዓትን አስጀመረም። በዛሬው ዕለት የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር ያደረገው ስምምነት ባንኩ በኢትዮጵያ የዲጂታል ክፍያ ስርዓትን ለማሻሻል እንደሚያግዘው የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ተናግረዋል። ዛሬ ከማስተር ካርድ ጋር እያስተዋወቅን ያለነው አዲስ ምዕራፍ ነው። ከዚህ በፊት በካርድ ፔይመንት የኢትዮጵያ ንግድ ባንክ በኢትዮጵያ ትልቁን ድርሻ ይዞ ብዙ ኢትዮጵያውያን የኛን ካርድ አላቸው። በዛ ካርድ ከሀገር ውስጥም አልፎ ኢንተርናሽናል ፔይመንቶቻቸውን ሲያከናውኑ ነበረ። ዛሬ ከማስተር ካርድ ጋር ያደረግነው ግንኙነት ትንሽ አንድ ደረጃ ይህንን የካርድ ክፍያ ስርዓታችንን ሊያሻሽል የሚችል ነው። ይህም በደህንነቱም በአገልግሎት ስፋቱም የተሻለ አማራጭ ሊያመጣልን የሚችል ነው። ፕሬዝዳንቱ የታተመ ካርድ ሳያስፈልግ ደንበኞቹ በሞባይላቸው ብቻ በቨርቹዋል ሲስተም አገልግሎት ማግኘት እንደሚያስችላቸው ተናግረዋል። የአሰራር ስርዓት ትልቅ አማራጭ ሆኖ መገኘቱን አስገንዝበዋል። አገልግሎቱም በቅርብ ወደ ስራ እንደሚገባ ገልጸዋል። አማራጭነቱ ከዚህ ፊት የነበረን ካርድ ሊሰራ የሚችላቸውን ሁሉንም መስራቱ፣ በተጨማሪ ደግሞ ካርድ ፊዚካል ካርድ የታተመ ካርድ መፈለግ ሳያስፈልገን ቨርቹዋል ካርድ በሞባይላችን ማግኘት የሚያስችለን መሆኑ ነው። ይሄ ማለት አሁን ፕሮጀክቱ እያለቀ ነው። በቅርቡ ስራ ላይ ይውላል። ዛሬ ከፈት ነው ቢሆን እንደ ሪፖርተራችን መሐመድ ንጉስ አብዱ ዘገባ ከሆነ ስምምነቱ ዓለም አቀፋዊ ግብይቶች ለመፈጸም የሚያስችል እንደሆነ የተጠቆመ ሲሆን ደንበኞች በዓለም አቀፍ ደረጃ ማንኛውንም ክፍያ መፈጸም እንደሚያስችላቸው ፕሬዝዳንቱ አክለው ተናግረዋል። የዚህ ማስተር ካርድ ቨርቹዋል ካርድ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ክፍያ መፈጸም የሚያስችል ነው። ይሄ ማለት ኢንተርናሽናል ግብይቶች ማድረግ የሚያስችለን ካርድ ይሆናል ማለት ነው። በመጨረሻም ማስተር ካርዱን የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖና የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኤሊዮት በጋራ አስጀምረውታል። በዘንድሮው የበልግ ወቅት ከ90,000 ሄክታር በላይ መሬት ለማረስ ታቅዶ እስካሁን ከ40,000 ሄክታር በላይ መታረሱን የሀዲያ ዞን አስታወቀም። በዘንድሮው የበልግ ወቅት ከ90,000 ሄክታር መሬት በላይ ለማረስ ታቅዶ እስካሁን ከ40,000 ሄክታር በላይ መታረሱንና 12,000 ሄክታር በዘር መሸፈኑን የሀዲያ ዞን ግብርና መምሪያ ኃላፊ ሀብታሙ ታደሰ ተናግረዋል። የመምሪያ ኃላፊው አጠቃላይ በዓመቱ ውስጥ 8 ሚሊዮን ኩንታል ምርት ለማምረት መታቀዱን አክሏል። ሀብታሙ በዋናነትም የበቆሎ ዘር፣ የበሎቄ ዘር፣ የድንችና በሌሎች የጓሮ አትክልቶች እንደሚመረቱ አስታውቀዋል። የግብአት አቅርቦት ተቀዳሚ ጉዳይ በመሆኑ የአፈር ማዳበሪያ ዳፕና ዩሪያ ከ96,000 ኩንታል በላይ ለወረዳ መዋቅሮች የገባና እየገባ ያለ መሆኑን እንዲሁም በአንዳንድ መዋቅሮች ለአርሶ አደሩ እየተሰራጨ ነው ሲሉ ተናግረዋል። ከምርጥ ዘር አቅርቦት ጋር ተያይዘውም በእቅዱ መሰረት እንደ አካባቢው አየር ሁኔታ ተለያይቶ እየቀረበ መሆኑን የዘገበው የዞኑ መንግስት ኮሚኒኬሽን መምሪያ ነው። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ስናመራ ዩናይትድ ስቴትስ በተሽከርካሪዎች ላይ የ25 በመቶ ታሪፍ እንደምትጥል አስታወቀች። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ወደ ሀገር ውስጥ በሚገቡ መኪኖችና የመኪና መለዋወጫዎች ላይ 25 በመቶ ቀረጥ እንደሚጥሉ አስታውቀዋል። ትራምፕ በነጩ ቤተ መንግስት ንግግር ሲያደርጉ ታሪፍ ስራችንንና ሀብታችንን ከሚወስዱ የውጭ ሀገራት ገንዘብ ይመልሰዋል ብለዋል። ይህም ከቅርብ ጊዜ ወዲህ እየጨመረ በመጣው የንግድ ጦርነት ዩናይትድ ስቴትስን ከአውሮፓ ህብረት፣ ካናዳና ጃፓን ሀገራት ጨምሮ ከሌሎች ሀገራት ጋር አለመግባባት እንዲፈጠርባት ያደርጋል ሲሉ ተንታኞቹ ይናገራሉ። ከዚህ ቀደም በዩናይትድ ስቴትስ፣ ሜክሲኮና ካናዳ መካከል በተደረገው ስምምነት መሰረት
ተሽከርካሪዎችንና የተለያዩ የተሽከርካሪ መለዋወጫዎችን የሚያስመጡ አስመጪዎች ላይ እክል እንደሚፈጥር ተንታኞች መናገራቸው ይታወሳል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሌን ታሪፉ ለነጋዴዎችና ለገዢዎች ጠቃሚ ሳይሆን ጎጂ ይሆናል ብለዋል። የአውሮፓ ህብረት ኢኮኖሚያዊ ጥቅሞችን እየጠበቀ በድርድር መፍትሄዎችን መፈለጉን ይቀጥላል ሲሉ ቮንደርሌን በኤክስ ገጻቸው ላይ ባስተላለፉት መልእክት ተናግረዋል። ይህንን የታሪፍ ጭማሪ ጃፓንና የአውሮፓ ሀገራት እየተቃወሙት ይገኛሉ በሚል የዘገበው አልጀዚራ ነው። ፓኪስታን ከአይኤምኤፍ ጋር የ2 ቢሊዮን ዶላር የብድር ስምምነት ማድረጓ ተዘገበም። ፓኪስታን ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ጋር 2 ቢሊዮን ዶላር የሚያወጣ የብድር ስምምነት ማድረጓን ገልጻለች። ይህም ከፍተኛ የጥሬ ገንዘብና የውጭ ምንዛሬ እጥረት ላለባት ፓኪስታን ትልቅ እፎይታ እንደሚፈጥርላት የፓኪስታን መንግስትና አይኤምኤፍ ተናግረዋል። ባለፉት 18 ወራት ፓኪስታን የማክሮ ኢኮኖሚ መረጋጋትን በመፍጠር ኢኮኖሚዋን ለማሳደግ እየተንቀሳቀሰች ነው ያለው አይኤምኤፍ፣ ያም ሆኖ ትልቅ እድገት አሳይታለች ብሏል። ኢስላማባድ ከአይኤምኤፍ ወደ 1 ቢሊዮን ዶላር በቅርቡ ቀድማ የምታገኝ ሲሆን ፓኪስታን በቀጣይ ሁለተኛ ዙር የብድር ክፍያውን ደግሞ ከወራት በኋላ እንደምታገኝ ቲአርቲ ኒውስ ዘገባ ያስረዳል። ክቡራን ተመልካቾች የቢዝነስና ምጣኔ ሀብት ዜናዎች ተጠናቀዋል።